የሜሲ እንባና ለቅሶ። ቀኝ ገዢና ተገዢ ተጫወተ። ቀኝ ገዢው አሸነፈ። በስፔንና አርጀንቲና እግር ኳስ ጨዋታ ምክንያት እስራኤልና ፍልስጤም ማዶ ለማዶ ሆነው ውዝግብ ውስጥ ገቡ። ፍልስጤም የስፔን ደጋፊ ሆነች፣ እስራኤል ደግሞ የአርጀንቲና። ከዚህ ባለፈ ደግሞ በከፍተኛ ወታደራዊ ጥበቃ የታጀበው የዓለም ዋንጫው ፍጻሜ ላይ የተገኙት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተቃውሞ ገጥሟቸው ነበር። የፍልስጤምና የእስራኤል ነገር እንዴት በእግር ኳስ ውስጥ ሊመጣ ቻለ? ትራምፕ ለምን ተቃውሞ ቀረበባቸው? በዛሬ ዝግጅታችን የምናስቃኛችሁ ይሆናል። እስከ ፍጻሜው አብራችሁን ቆዩ። በመሃል ሲኤምሲ አፍሪካ ኮንቬንሽን ሴንተር ፊት ለፊት ዘመናዊ ኮምፓውንድ መኖሪያ መንደር ከድሪም ቢልደርስ ሪል ስቴት በ30 ወራት የሚረከቡት በ10% ቅድመ ክፍያ እስከ 50% የባንክ ብድር አመቻችተናል። ባለ 1 መኝታ በ73 ካሬ 720 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ106 ካሬ 1 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ 1.3 ሚሊዮን ብር ቅድመ ክፍያ አዘጋጅተናል። በውስጡ ባለ 5 ኮከብ ሆቴል፣ መኪና ማቆሚያ፣ 4 ሊፍት፣ ስታንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻና 4000 ካሬ የዌልነስ ሴንተር አለው። 100% ለሚከፍሉ 30% ቅናሽ አሁኑኑ ይደውሉ። ስልክ 0919134154 ድሪም ቢልደርስ ሪል ስቴት፣ ህልሞን እንገነባለን። ሜሲ ባሎን ዶሮን ሊበላ ከጫፍ ደርሶ ነበር። ነገሮችም ወደ ሜሲ ክብር እየሄዱ ነበር። ለመጀመሪያ ጊዜ ከአውሮፓ ክለብ ውጭ የሚጫወት እግር ኳስ ተጫዋች ይሸለማል ተብሎ ዜና እየተራገበም ነበር። ይህ ዜና ሲሰማ ብዙዎች ለሜሲ ባሎን ዶር ሊሰጠው ነው የሚል ግምት አስቀምጠውም ነበር። አርጀንቲናና ስፔን ለፍጻሜ ደርሰው የዓለም ዋንጫን በክብር ለማንሳት የፍልሚያው ቀን ደረሰ። ሁለቱ ሀገራት አለን ያሉትን ኮከብ ወደ ሜዳ ይዘው ገብቷል። ጨዋታው ተጀመረ። ስፔንም አልቀመስ አለች፣ አርጀንቲናም እጅ አልሰጠችም። በመሃል ግን የአርጀንቲና ተጫዋቾች ጸብጸብ አላቸው። የዲሲፕሊን ጥሰት መፈጸም አበዙ። አንደኛው ተጫዋች በቀይ ካርድ ወጣባቸው። በዚህ ጊዜ ነው የአርጀንቲና ፈተና የሚጀምረው። አርጀንቲና በ10 ተጫዋች፣ ስፔን በ11 ተጫዋች መጫወት ጀመሩ። አርጀንቲና 10 ተጫዋች ይዛም የስፔን አጥርን ጥሳ ለመግባት ከበዳት። እንዲሁም ዘንቦብሽ ቀድሞም ጤዛነሽ እንደሚባለው ሆነባት። አርጀንቲና ሁነኛ የጎል ሙከራ ሳታደርግ 90 ደቂቃው አልቆ ከሜዳ ወጣች። 30 ደቂቃው ደግሞ የማይገፋ አለት ሆነባት። መከላከልና መከላከል ብቻ ሆነ። ወደ ስፔን ሜዳ መሄድ የማይታሰብ ነገር ነው። ሜሲ ተአምር ይሰራል ተብሎ ተጠብቆም ነበር። ግን ስፔን ውስጥ ተአምር መስራት የማይታሰብ ሆነ። የአርጀንቲና ተጫዋቾች ጸያፍ ባህሪ ለሜሲ ዋጋን አስከፍሎታል። ጨዋታው ካለቀ በኋላ ሜዳ ላይ ቁጭ ብሎም ለረጅም ሰዓት አልተነሳም። በውስጡ ሐዘን፣ መከፋትና የተሸናፊነት ስሜት ነበረው። በኋላ ላይም ሲያለቅስ ተስተውሏል። ለሜሲ እንባና ለቅሶ የአርጀንቲና ተጫዋቾች ያልተገባ ባህሪ እንደ ምክንያትነት እየተጠቀሰ ነው። ሜሲ 39 ዓመቱን ይዟል። ይህ የዓለም ዋንጫ ደግሞ ለሱ የመጨረሻው ነበር። በዚህ በመጨረሻው ሊሆን ይችላል በተባለው የእግር ኳስ መድረክ ላይ ሜሲ ደምቆና ነክሶ መታየት ይፈልግ ነበር። ሆኖም ግን አልሆነም። ስፔን በጥበብ በልጣ ተገኘች። የአርጀንቲና ውድቀት የሚጀምረው ተጫዋቾቿ ዳኛውን ባለማክበር የስፔን ተጫዋች ላይ ጥፋት በመፍጠር የአርጀንቲናው ኤንዞ ፈርናንዴዝ በመደበኛው ሰዓት መጨረሻም በፓው ኩባርሲ ላይ በፈጸመው ጥፋት ቀይ ካርድ ተመልክቶ ከሜዳ ሲወጣ ነበር። ተጫዋቾቹ ጨዋታው ካለቀ በኋላም የስፔን ተጫዋቾችን ሲረብሹና ለመማታት ሲሞክሩ ተስተውሏል። አርጀንቲና በዚህ ድርጊት እየተወገዘችም ትገኛለች። የቀድሞው የእንግሊዝ ካፒቴንና ኮከብ እግር ኳስ ተጫዋች አለን ሺረር በቢቢሲ ላይ ሲናገር ይህ በጣም አስከፊ ነው፣ ሽንፈት ያማል፣ ነገር ግን ሽንፈትን የሚቀበሉበት መንገድ አለ። ከአርጀንቲና ይህን አይነት ባህሪ ብዙ ጊዜ አይተናል በማለት አርጀንቲናዎች ሽንፈትን መቀበል የሚከብዳቸው እንደሆነ ተናግሯል። የቀድሞ የእንግሊዝ ብሔራዊ ቡድን አጥቂ አለን ሺረር እንደተናገረው ትክክለኛው ቡድን እንዳሸነፈ ምንም ጥርጥር የለውም። ከጅምሩ እስከ ፍጻሜው ስፔን የኳስ ቁጥጥር የበላይነቱን ወስዳለች። እግር ኳስ ለመጫወት እድሎችን ለመፍጠርና ከተከላካይ ጀርባ ለመጫወት የሚጥሩት እነሱ ብቻ ነበሩ። ይህ ውጤት በተጫወቱበት ማራኪ መንገድ ምክንያት ለእግር ኳስ የተገኘ ታላቅ ድል ነው። ስፔን በእውነት ይገባታል ሲልም ተናግሯል። የቀድሞ የስኮትላንድ ተጫዋች ክሬግ በርሌይ በኤስፒኤን ላይ አርጀንቲናን
በእጅጉ አጥብቆ ተችቷል። አርጀንቲና ዛሬ በጨዋታም ሆነ በባህሪ ፍጹም አሳፋሪ ነበረች። ከኳስ ውጭ የሚደረጉ ነገሮችን ጠብቀን ነበር፣ ግን በኳስ ውስጥ የተሻለ ነገር እንጠብቅ ነበር። ያሳዩት አጸያፊና አሳፋሪ ነበር ብሏል። የቀድሞ የእንግሊዝ ብሔራዊ ቡድን ግብ ጠባቂ ጆ ሃርት በበኩሉም አርጀንቲናዎች ስለተፈጠረው ነገር ምንም አይነት ቅሬታ ሊኖራቸው አይገባም፣ ፍጹም አጸያፊ ባህሪ ነው ያሳዩት። ሮድሪ ወደ እነሱ ፊት ሄዶ መጨቃጨቅ አልነበረበትም። ነገር ግን ለ120 ደቂቃዎች ሙሉ ስሜት ሲነካካና ዳኛ በአንተ ላይ ጫና ሲያደርግ ከቆየ በኋላም ድል ስታደርግ የሚሰማን ስሜት መረዳት ይቻላል ሲል ምሽቱን ቋጭቷል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ አርጀንቲና ዋንጫውን እንድትበላው ይፈልጉ ነበር። ምክንያታቸው ደግሞ የስፔኑ የፊት መስመር ተጫዋች ላሚን ያማል የፍልስጤም ቀንደኛ ደጋፊ በመሆኑ ነው። ፍልስጤምና እስራኤል በእግር ኳስ ውስጥም ገብተው የውዝግብ ምክንያት ሆኗል። ይህ የሆነው ባርሴሎና የላሊጋውን ዋንጫ ካነሳ በኋላ የባርሴሎና ተጫዋቾች ድላቸውን ከደጋፊዎቻቸው ጋር ለማክበር በከተማ ውስጥ ሲዘዋወሩ ላሚን ያማል የፍልስጤምን ሰንደቅ ዓላማ ይዞ በመንቀሳቀሱ ምክንያት ላሚን ያማል የዓለም ዋንጫን ካነሳም ድጋሜ የፍልስጤምን ሰንደቅ ዓላማም ያውለበልባል የሚል ግምት ስላለ ነው። ላሚን ያማል ብቻ ሳይሆን ስፔን የፍልስጤም ደጋፊ ናት። በተለያዩ መድረኮች ላይ እስራኤልን ስትቃወም ታይታለች። እስራኤል በአውሮፓ እግር ኳስ ውስጥ መሳተፍ የለባትም፣ በየትኛውም የስፖርት ውድድር እስራኤል ልትሳተፍ አይገባም፣ ብዙ የሰብአዊ መብት ጥሰቶችን ሰርታለች የሚል አቋም በማንጸባረቅ ትቃወማታለች። ከእስራኤል ጋር ያላትን የንግድ ግንኙነትም አቋርጣለች። ከእስራኤል ጋር ያላትን ወታደራዊ ግንኙነትም እያቋረጠች ትገኛለች። በሀገሯ ውስጥ የእስራኤል ስፖርተኞች እንዳይሳተፉም ክልከላን አድርጋለች። ይህ በመሆኑ እስራኤል ስፔን የዓለም ዋንጫውን እንድታነሳ አትፈልግም ነበር። ዋንጫውን አርጀንቲና እንድታነሳ ግን ትፈልግ ነበር። አርጀንቲና ደግሞ ቀንደኛ የእስራኤል ደጋፊ ናት። እስራኤልን በተለያዩ የዓለም መድረኮች ላይ በመደገፍ ትታወቃለች። ሆኖም ግን የእስራኤል ህልም አልተሳካም። የፍልስጤም ህልም ግን ተሳክቷል። ፍልስጤሞች እግር ኳስ ብቻ ሳይሆን ሰብአዊነትም አሸንፏል እያሉ ነው። ላሚን ያማል ከስፔን ጋር የዓለም ዋንጫን አንስቷል። ያማል የሜሲ አልጋ ወራሽ እየተባለ ይገኛል። የሚገርመው ደግሞ ሜሲና ያማል የቀድሞ ታሪካቸው ብዙዎችን ያስገረመ ነው። ጊዜና ጣፋንታ ምንኛ ድንቅ የጥበብ ሸማኔዎች ናቸው የሚለው ስማቸው አጥናፍ ከዓመታት በፊት በባርሴሎናው ኑ ካምፕ ስቴዲየም አንድ አስገራሚ ድብቅ ክስተት ተፈጠረ። ገና ብቅ እያለ የነበረው የ20 ዓመቱ አይናፋር ወጣት ሊዮኔል ሜሲም የ5 ወር ጨቅላ ሕፃንን በፕላስቲክ ገንዳ ውስጥ ሲያጥብ ያኔ እያጠመቀው የነበረው በውሃ ብቻ ሳይሆን በእግር ኳስ የጥበብ ጸጋም ጭምር ነው እየተባለ ሲወራ ነበር። ይህ ድንቅ ትዕይንት የተፈጠረው ከሞሮኮና ከኢኳቶሪያል ጊኒ ተሰደው ካታሎኒያ የገቡት የያማል ወላጆች የገንዘብ አቅም ስላልነበራቸው ዩኒሴፍና የካታላኑ ስፖርት ጋዜጣ ባዘጋጁት የበጎ አድራጎት የዕጣ ውድድር ላይ ተሳትፈው እድል ቀንቷቸው ነበር። አሸናፊ በመሆናቸውም የ5 ወር ጨቅላ ልጃቸውን ይዘው በካምፕ ኑ የተጋጣሚዎች መልበሻ ክፍል ሲገኙ ዕጣ ያቀረበላቸው ከ20 ዓመቱ ሊዮኔል ሜሲ ጋር እንዲጣመሩ ነበር። ያኔ ሜሲ ሕፃኑን እንዴት መያዝ እንዳለበት ግራ ተጋብቶ ፊቱ ሲለዋወጥ የተነሳው የፎቶ ካሜራ ብልጭታ ግን የሁለት ዘመናት የእግር ኳስ አፈታሪኮችን ታሪካዊ ትስስር ለዘላለም እያተመ ነበር። ያ የዘመናችን የምንጊዜም ታላቅ ተጫዋች በዚያን ቀን ሳያውቀው ያስተላለፈው ምትሃታዊ ቡራኬ ያንን ደስተኛ ሕፃን ዛሬ በዓለማችን ላይ ካሉ እጅግ ተጽዕኖ ፈጣሪና አስደናቂ የእግር ኳስ ጠበብቶች ተርታ እንዲሰለፍ አድርጎታል። ያ ጨቅላ ሕፃን የዛሬው አንጸባራቂ ኮከብ ላሚን ያማል ነው። የሜሲን የእግር ኳስ ዱካ በጥብቅ እየተከተለ ከድህነት መስመር ተነስቶ የዓለምን ትኩረት የሳበው ይህ ድንቅ ወጣት የንጉሱን ቡራኬ ወደ ታላቅ ክብር ቀይሮታል። ዛሬ ደግሞ ያ የተአምር ውደት ወደ ታሪካዊ ማሳረጊያው ደርሷል። የትላንቱ አጥማቂና ተጠማቂ የዛሬዎቹ የእግር ኳስ ነገስታት ያንን የጠበቀ ትስስር በልባቸው ይዘው ነገር ግን ታላቅ ዋንጫን እርስ በርስ ለመነጣጠቅ ወደ ሜዳ ይገባሉ። የትውልዱ ሊቅና ተተኪው አልጋ ወራሽ ፊት ለፊት ሲፋጠጡ ጣፋንታ የጻፈችው ይህ አፈታሪክ በዓለም ፊት ሕያው ሆኖ ይቆማል። ታሪክም በሕፃን መታጠቢያ ገንዳ እስከ ዓለም ታላላቅ ፍልሚያ የተጓዘውን ይህን ታሪካዊ ገድል በወርቅ ቀለም ጽፎታል። ፕሬዝዳንት ትራምፕ ከጨዋታው መጀመር 45 ደቂቃ ቀደም ብሎ ማሪን ዋን በተሰኘችው የፕሬዝዳንቱ ሄሊኮፕተር ስቴዲየሙን ከበው በመብረር ነበር የደረሱት። በጨዋታው ወቅትም ከፊፋው ፕሬዝዳንት ጃኒ ኢንፋንቲኖ ጋር በመሆን
በመስታወት በተከለለ የክብር እንግዶች ወንበር ላይ ተቀምጠው ጨዋታውን ተከታትሏል። በአቅራቢያቸውም የስፔኑ ንጉሥ ፊሊፔ ስድስተኛ፣ የካናዳው ጠቅላይ ሚኒስትር ማርክ ካርኒና የሜክሲኮ ፕሬዝዳንት ክላውዲያ ሼን ባውምን ጨምሮም ሌሎች ከፍተኛ ባለስልጣናትና የቀድሞ ታዋቂ ተጫዋቾች ተገኝተው ነበር። የአሜሪካ ብሔራዊ መዝሙር ከተዘመረ በኋላ የፕሬዝዳንት ትራምፕ ምስል በስቴዲየሙ ትልልቅ ቪዲዮ ስክሪኖች ላይ ለጥቂት ጊዜ ታይቶ የነበረ ሲሆን በወቅቱ ከታዳሚዎች ዘንድ መጠነኛ የተቃውሞ ድምፅ ቢሰማም በፕሬዝዳንትነት ዘመናቸው በሌሎች የስፖርት መድረኮች ላይ እንደገጠማቸው አይነት የከረረ ጠላትነት የተሞላበት አቀባበል አልነበረም። ነገር ግን ስፔን ድሏን ካረጋገጠች በኋላም የአሜሪካው ፕሬዝዳንትና ኢንፋንቲኖ ለሽልማት ስነ ስርዓቱ ወደ ሜዳ ሲዘልቁ በስቴዲየሙ ዙሪያ ከፍተኛ የተቃውሞ ጩኸት አስተጋብቷል። የዋይት ሃውስ የጋዜጠኞች ቡድን ሪፖርት እንዳመላከተው ሁለቱ ግለሰቦች ወደ ሜዳ ከመግባታቸው በፊት ከስቴዲየሙ የነበረው የተለመደው የህዝብ ድምፅ ጩኸት 78 ዴሲቤል ገደማ የነበረ ሲሆን ትራምፕ ሜዳውን ሲረግጡ ግን ደጋፊው ባሰማው ከፍተኛ ተቃውሞ ምክንያት ድምፁ ወደ 84 ዴሲቤል ከፍ ሊል ችሏል። ከዚህም በላይ ፕሬዝዳንት ትራምፕ የሜዳውን መድረክ ተቀላቅለው ዋንጫው በሚነሳበት ወቅት በምስል እይታ ውስጥ በመግባት የስፔን ብሔራዊ ቡድን ታሪካዊ የድል አከባበር ድግስ ቪክተሪ ፓርቲ በጋራ ለመጋራትና ለመቀላቀል ጥረት ማድረጋቸው በሰፊው ተስተውሏል። የስፔንና የአርጀንቲና ግንኙነት ከስፖርት ባሻገር ምን ይመስላል የሚለውን እዚህ ላይ እንመልከትና ዝግጅታችንን እንቋጭ። የሁለቱ የዓለም ዋንጫ ተፋላሚዎች ሀገራት ማለትም የአርጀንቲናና ስፔን ግንኙነት ለ300 ዓመታት የዘለቀ ሲሆን የአርጀንቲና ህዝቦች ነፃነትን ለመቀዳጀት ያደረጉት ትግል በተለይ በአውሮፓ በነበረው የናፖሊዮን ወረራ ጊዜም ተቀጣጥሎ በመጨረሻም አርጀንቲና የማታ ማታ ድል ማድረግ ችላለች። ታሪክን ስንመለከት የስፔንና የአርጀንቲና ግንኙነት በ16ኛው ክፍለ ዘመን መባቻም የስፔን አሳሾች በደቡብ አሜሪካ ምድር ሲገቡ የተጀመረ የረዥም ዘመን ታሪክ ነው። ይህ ግንኙነት በዋነኝነት የተመሰረተው በአውሮፓውያን የቀኝ ግዛት መስፋፋት ፍላጎትና በደቡብ አሜሪካ ሀብት ላይ በተካሄደ የበላይነት ነው። ስፔን በአርጀንቲና የነበራት የበላይነት በበርካታ መድረኮች የተገለጠ ነበር። የስፔን ቀኝ ግዛት የስፓኒሽ ቋንቋ፣ የካቶሊክ እምነትና የአውሮፓውያን ማህበራዊ አወቃቀርን በአርጀንቲና ማህበረሰብ ውስጥ ስር እንዲሰድ አስገድዷል። አርጀንቲናውያን የስፔንን ምክትል ገዢ በመሻር የመጀመሪያውን የአካባቢው መንግስት ለመመስረት የወሰዱት እርምጃም የነፃነት ንቅናቄው ማሳያ ነበር። በመጨረሻም በ1816 ላይ አርጀንቲና ከስፔን ቀኝ ግዛት ነፃ መሆኗን በይፋ አውጃለች።